ጋይስ ሩታ ላይ ሆይ 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 ሩታ እንደዚህ አድርገው ነው አብርሽ አለቀሰም በይት እንዴ? ሩታን እኮ አብርሽ ከዚህ በላይ ያስለቅሷታል። ጋይስ ስንቴ ነው ሩታ በአብርሽ ያለቀሰችው? ሲቀጥል ደግሞ ማለት ነው እንዲያለቀስ ያደረገው እራሱ ነው። ሴት ባይቀያይር ኑሮ ሩታ ይህን በቀል ባልተበቀለችው ነበረ። የራሱ ስህተት ነው ይሄን በው እንዲረግፍ ያደረገው አብርሽን ማለት ነው። ሩታ ያደረገችው ነገር ጥሩ ነው ሳይሆን አብርሽ ከዚህ በላይ ሩታን አስለቅሷታል። ስንቴ እንዳለቀሰች ቪዲዮዋን ገብታችሁ ማየት ትችላላችሁ። ሲቀጥል ደግሞ እንዲያለቀስ እንድትበቀለው ያደረገው የራሱ ስራ ነው። ከሴት ጋር መለጣጠፉ፣ ሴት መቀያየሩ ነው። ገባችሁ አይደለ? በለሩታ አብርሽ ላይ በጣም ነው የተጫወተችበት ጋይስ። አሁን ከሁለት አንድ ያጣ ሆነ። ሄርሜላን ማጣ፣ ሩታን ማጣ እና እንግዲህ ሩታ ያው በጣም ነው የቀለደችበት የተጫወተችበት። ለካ አብርሽ የእውነት ነው ለካ። ወይኔ ወንድ ልጅ ግን የዋህ ነው ጋይስ። የእውነት ከልቡ ነበር እንደ የቀረባት። እኔ እኮ እየቀለደ ምናምን መስሎ ነበር። እሱ ራሱ ሲቀርባት በቃ ሄርሜን ሂጅልኝ ሲላት የሆነ የከፋው ምናምን መስሎ ነበር እና ግን እሱ ከልቡ ያው በልጁ ስለመጣችበት ሩታን የእውነት ቀርባት ነበር። አሁ እሷ እኮ ጥሩ እንዳላደረገች ገብቷታል። በጣም ብዙ ሰው እየወቀሳችኋት ነው። ሩታን በጣም የሌለ አት እየወረዳችሁባት ነው እና በጣም ብዙ ሰው ነው የደበረው። አብረሽ ራሱ እንባው እስከሚረግብ ማለት ነው እስከሚያለቅስ በስማም። እና ወንድ ልጅ እንደዚህ ማልቀስ የለበትም። በነገራችን ላይ ካለቀሰም የሚያለቅስ በጣም ሲከፋው በጣም ሲያዝን ነው እንጂ ወንድ ልጅ በቀላሉ እንባው አይመጣም። እና የእውነትም አብረሽ ከልቡ ነበር የቀረባት። የእውነትም አምኗት ነበር። የእውነትም ይወዳታል ማለት ነው እና እንግዲህ ሩታ ይሄ እንባው መቼም መሬት ላይ አይወድቅም። በእርግጥ አንቺ ብዙ ጊዜ አልቀሳሻል። ሩታም እኮ በነገራችን ላይ አልቅሳለች። በጣም ብዙ ሰዎች ግን የአብርሽ እንባ የት ይጥልሽ ይሆን በጣም ነው የሰበርሽው ምናምን እንዲ ታለቅሳለች። ሩታ እኮ ስንት መሰላችሁ በአብርሽ ያለቀሰችው? እንዲሁም እኔ ብድሯን መለሰች ነው ያልኩኝ። ሩታ ያለቀሰችውን እንባ ነው አብርሽ ያለቀሰው። ምን ሆናችኋል እንዴ? ሩታ ስንቴ በአብርሽ እንዳለቀሰች አታውቁም ወይ? ምን ሆናችኋል? አልፈልግሽም ብሏት ሲያስለቅሳት ሴት ከቤቱ ይዞ መጥቶ ሲያበሽቃት አላየ እንዴ? እንደ አብርሽ ሩታን ያስለቀሰ ሰው የለም ጋይስ። እንደ ሩታ ያለቀሰ ሰው የለም በፊት። አሁን ግን አደገች፣ ተመከረች፣ ብስል ሆነች፣ ማልቀስ ስታለች። ግን በጣም ብዙ ጊዜ አልቅሳለች። በፊት ተከተላችኋት ከሆነ ከዛ በላይ አታለቅስም እና ታለቅሻለች ምናምን የምትሏት ያው ዋጋውን እንትን ምላሽ ነው እንጂ ሩታን በጣም አልቀሳለች። ግን እኔ ድርጊቷን እየደገፉት አይደለም። ይሄ ነገር ጥሩ ነው ምናምን ማለት ሳይሆን ግን ደግሞ ከአሁን በፊት ሩታ በአብርሽ ምክንያት በጣም ብዙ ጊዜ አልቅሳ ታውቃለች። ይህን ማወቅ አለባችሁ። ግን ያን ሁሉ አልቅሳ በእጇ አስገብተዋለች። በእጇ ካስገባችሁ በኋላ ደግሞ ከእጇ እንዲወጣ ያደረገችው እሱ አርፎ አለመቀመጡ፣ ይሄንን ባያመጣበት ራሱ አርፎ አለመቀመጡ ነው። በነገር ሁላችሁም ሩታ ላይ ሆይ እናንተ አቋም ይኑራችሁ ጋይስ። ሩታ በፊት ተሳስታለች። አሁን ግን ሁሉም ሰው ሆይ ሩታ እንደዚህ ያረገች፣ ሩታ እንደዚህ ያረገች ምናምን። ሩታ ከዚህም በላይ አለቀሳለች ነው የምላችሁ። አብርሽ ይህን ነገር እንዲያለቅስ ያደረገው በራሱ መንገድ ነው። ለምን ካላችሁ ታው ስትለው ወንድ ሴት ይዞ እየመጣ በጥፊ ሲያስመታት ሲያሰድባት እሱ ቁሞ ማለት ነው። እኔ ማርያም በጣም ብዙ ነገር ማውራት እችላለሁ። እኔ ሩታ በፊት ታናድደኝ ነበር ቤተሰቦቿ ምናምን ንቃ ስትመጣ። ግን አሁን ግን ማለት ነው አብርሽ ራሱ ትልቅ ችግር አለበት። ትናንትና ገናችን ነገር ስላደረገች መናደድ የለባችሁም። እሱ ከዚህ በላይ ነው ያደረጋገባችሁ። ሴት አቁሞ ሲያሰድባት፣ ክብሯን ሲያስነካት፣ ሲያስገፈትራት፣ ክብረ ቢስ ሲያስብላት፣ ገባችሁ? ባላችሁ ቁሞ ማለት ነው። እሱን የፈለገች ሴት መታ ውሽማው መታ እንደፈለገች አፏን ስትከፍትባችሁ ዝም ብሎ ቁሞ የሚያሰድባችሁ ወንድ አስባችሁታል? ይሄ ታዲያ እንደዚህ አድርጓት ይህን ብታደርገው እኔ በቃ ያለቀሰችው እንባ ነው መልሶ ዋጋውን። እንደውም የእሷ እንባ ነው አሁን ድጋሚ እሱን እንዲያለቅስ ያደረገችው እንጂ ከዚህ በኋላ ገና ታለቅሻለች ምናምን። አልቅሳለች በጣም ብዙ ጊዜ እንደውም ማለት ነው። እና ስህተት ነው ያደረገችው ነገር ትክክል ነው እያልኩ እየደገፍኳት አይደለም። ግን አብርሽ ከዚህ በላይ ሩታን አላስለቀሳትም ወይ? በሴት አላሰደባትም ወይ? በሴት በጥፊ አላስመታትም ወይ? በጣም ብዙ ጊዜ እሱ ቁሞ ተሰድባ ታውቃለች። ስለዚህ ይሄ በጣም ቀላል ነገር ነው። እሱ ሴት አቅፎ ተቃቅፈው እየቆሙ እሷ ደሟ እየፈላ እየተንተከተከ እየበሸቀች እየተናደደች እንዴ! በጣም ብዙ ነገር ነው ያለ እኮ እናውራ ከተባለና ስህተት ነው። ግን
አሁን ላይ አብርሽ እንዲህ ሲያለቅስ እናንተ ሆይ 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 የምትሉት ወደ ነጎደው እየነጎዳችሁ ነው። ዋጋ ተከፍያለሽ፣ ታለቅሻለሽ። ከዛ በላይ ለቅሶ እኔ ሩታ ከዛ በላይ ካሁን በፊት ካለቀሰችው በላይ ታለቅሳለች ብዬ አላስብም። ከመጀመሪያው ጀምራችሁ ሩታን እንደኔ ከመጀመሪያው ገና የፍቅር ጥያቄ ለአብርሽ ስትጠይቅለት ጀምረ ስታቀርብለት ጀምሬ ነው የምከተላት እና በጣም ብዙ ነፍ ጊዜ አልቅሳ ታውቃለች። በጣም የደም እንባ ማለት ነው። ተሰድባ፣ ተዘቅዝቃ፣ ተረግጣ ቤተሰቦቿ ሳይቀር አብርሽ ያን ሁሉ ዋጋ ከፍላ በእጇ አስገብታ አሁን በቀላሉ የምትተው ይመስላችኋል? አትተውም ነበር። ግን በጣም አይተው ሲሰለቻት በጣም የወደደች ያፈቀረች ሴት የሆነ ሰዓት ላይ በጣም ይሰለቻትና በቃ ማየት ሁሉ ስትጠላ ደግሞ መረረ ብላ ጭራሽ ማየት ሁሉ አትፈልግም። የምትወድ የምታፈቅረ ሴት ስትጠላ በስማም የምትወዱትን ሰው የምር ከልባችሁ ስታወጡት ስትጠሉት በቃ ማየት ሁሉ ማስታወስ ሁሉ እሱ በሄደበት መሄድ ሁሉ አትፈልጉም። በቃ ስታዩት የሆነ ቆሻሻ የሆነ በቃ ምን ልበላችሁ እንደዛ ነው የምታዩትና ሩታም እንደዛ ተንሰፍስፋ ቀርበው አሁን የእውነት እሱን መጉዳት ፈልጋ ሳይሆን በቃ የእውነት ልቧን የሚያስቆርጣት ነገር ስለተፈጠረ ነው። እና እንግዲህ አሁን አብርሽ ልቡ አዝኗል። የእውነት ነበር የቀረባት፣ አልቅሷል። ግን ይህም በየትም አይወድቅም። አዎ ግን ካሁን በፊት እሱ ያለቀሰችው እንባ እየተከፈለ ነው ብዬ ነው የማስበው። ምክንያቱም እንደዚህ እንዲያለቅስ ያደረገው የራሱ ስራ ነው። ከሴቶች ጋር ባይለጣጠፍ ኑሮ ሴት ጋር ባይለጠፍ ሄርሜላ ባትመጣ እኮ እሱ ሩታ ትተው አትሄድም ነበረ። ገባችሁ? ከሴት ጋር ባይለጣጠፍ ሩታ ካብርሽ አትርቅም። የራሱ ስራ ነው እንዲህ እንዲያለቅስ ያደረገው። ስለዚህ ሩታ ላይ ሆይ 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 ማለቱን ታውና ከዚህ በኋላ አርፎ ቢቀመጥ ሩታ አሁንም ትመለሳለች ነው ምላችሁ። በቃ ሌላ ምንም ምላችሁ ነገር የለም። ሲቀጥል ሄርሜላ ማለት ነው። ሄርሜላ ኮራሽ ዛሬ ደግሞ በለው መቆፍጠንጠን ብለሻል። ዛሬ ደግሞ መቼም ሩታ ትታው ሄዳለች አታነሰውም ብለሽ ነው እንደዚህ የኮራሽበት። እንደዚህ ስትኮሪ ደግሞ እናቴ እንዳታነሳለች ተመልሳ መጣ እና ማለት ነው። ሄርሜላ ደግሞ ጸባይሽን አሳምረሽ ከሱ ጋር ቀጥይ። እንዴ ድሮ የኔ በግድ ካላረኩ ብለሽ ከሩታ ጋር ስትጠፋጠፍ ስትሰደብ ያን ሁሉ ክብርሽን ስትጠይበት የነበርሽውን ሰው በቀላሉ ትተዩ ነው። ኧረ አታረጊውም። እና ሄርሜላ ደግሞ ኩራት አለሽ። መቼም ትተው ሄዳለች አትወስድብኝም ብለሽ ነው። እኔ ሄርሜላ አይደለም የገረመኝ አብረሽ ባጣ ቆይኝ እኮ ነው ያረገሽ። አብረሽ ጸባይ ግን አይገርማችሁ? እኔ እሱን ቢያረገኝ ማለት ነው ያችን አልፈልግሽም ያልኳትን ሴት ሳይሆን ምጠራት። ምክንያቱም እንደምትኮራብኝ አውቃለሁ። አልፈልግሽም ብያት እንደገና ከፊቷ ራሱ አልቆምም። ራሴን ብቻዬን አርጌ ነበር ማረጋጋው አብረሽን ቢያረገኝ እንጂ ሄርሜላን ጠርቼ የበለጠ ሌላ ቆስለት አልጠራም። እንደዚህ እንደምትልበት ግልጽ ነው፣ እንደምትኮራበት። ሄርሜላ ያው ብትሄድም ትመጣለች። ያው ባጣ ቆይ ነገር ነሽ። ብትሄጅም አሁን ነገ ተመልሰሽ ትመጫለሽ። ያው ዛሬ አኮረፍኩ ብላ ነው ትንሽ የሄደችው እንጂ አሁን ከኋላ ትከተለዋለች። እና ሄርሜላ ያው አብረሽን ትፈልገዋለች ይመስለኛል፣ ተወደዋለች። እና አብረሽ እንግዲህ ሄርሜላ ጋር ብትጣበቅ ይሻላል እንደ ሀሳብ። ግን ሄርሜላን ይዘ ደግሞ ሌላ ሴት ጋር እንዳትሄድ። ያሁኑ ጣፈንታ ነው የሚደርስ። ገባ? አንድ ሴት ጋር ያዝክ፣ ከአንድ ሴት ጋር ቀጥ ብለህ ሄድ። ከዛ ውጭ ግን ሴት መቃየር ምናምን ጥሩ አይደለም።